ጤና ይስጥልኝ እንደምን ከርማችኋል? እንግዲህ እንኳን አደረሳችሁ። በዓሉ ምንም ቢያልፍ ለብርሃነ ጥምቀቱ እንኳን አደረሳችሁ እያልኩኝ እንግዲህ ፕሮግራማችንን በጸሎት እንጀምራለን። ሼር አድርጉ ብዙ ሰዎች እንዲሰሙት። የፍትሐ ነገሥት እንግዲህ ጉዳይ ብዙ ሰው አናውቅም ነበረ ብለው በጣም ለብዙ ሰዎች ሼር እያደረጉ ነው። ስለዚህ አሁንም ሼር እያደረጋችሁ ከተቻለ ቀጥታ እንዲያዩ፣ ካልሆነ ግን ካያችሁም ከሰማችሁም በኋላ ሌሎች ሰዎች እንዲሰሙት ሪከርድ የተደረገውን ሼር ማድረግ ትችላላችሁ። እንግዲህ አሁን በጸሎት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሳስረን ዘንድ ለዘላለሙ አሜን። አቤቱ ሀገራችን ኢትዮጵያን አስባት፣ ከአረመኔ አገዛዝ ከአረመኔ አገዛዝ ነጻ አውጣት። ለሀገራችን ኢትዮጵያ አስተዋይ ልቦና ፈሪሃ እግዚአብሔር ያደረበት መሪ ስጠን። ክርስቲያኖች እንዳይገፉ ፍርድ እንዳይጓደልባቸው አንተ ጠብቅ። የታሰሩ መፈታትን፣ ለታመሙት ፈውስን ስጥልን። ህዝቡን ከስደት ህዝቡን ከጥፋት ጠብቅን። ቤተክርስቲያናቱን ገዳሙን ጠብቅን። እንደኛ በደል እንደኛ ክፋት ሳይሆን ስለ ቅዱሳኑ ስለ ወዳጆች ብለህ ስለ ሰማዕታቱ ብለህ አስራት አድርገህ ስለሰጣት ስለ እናትህ ስለ ቅድስት ድንግል ማርያም ብለህ አቤቱ ሀገራችን ኢትዮጵያ በምሕረት አንተ ጎብኝልን። እኛ በድለንና ልቦናውን ስጠን፣ ፍቅሩን ጽናቱን አንድነት ስጠን። ከአርማን ጋር ብርኩሰት አንከሙን አድነን። በጨለማ መንገዴና የብርሃን መንገድ አሳየን። አቤቱ ቸር ሰው ወዳጅና እንደ ቸርነት ይቅር በለን። አንድ አምላክ ሆኖ ለአብ ለወልድ ምስጋና ይገባል። አሜን። እሺ እንኳን አደረሳችሁ በድጋሚ ላለው እንግዲህ እንዳየነው የጥምቀት በዓል በጣም ደስ የሚል ነበረ። ሁላችንም አንድ ያደረገ ነው። ሃይማኖት እንደዚህ ነው። ሃይማኖት አንድ ያደርጋል። መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት ሕዝብ አሕዛብ የሚለውን ለይቶ አንድ ለማድረግ ነው እና ሁሉም በክርስቶስ ክርስቲያን አንድ ሆነናል። ከዚህ በኋላ ሰው ሁሉ ሕዝብ ወይም አሕዛብ ተብሎ አይጠራም እና ጥምቀትም የታየው ይሄን ነው። ብዙ ጊዜ ፌስቡካችን ያጣበው የነበረው በተለይ በጣም በሚያሳዝን ሁኔታ የቋንቋ ፖለቲከኞች በሚያራምዱት ስብከቶች የሰውን አጥንት የሚሰብሩ ታሪክ እያበላሹ የተለያዩ ነገሮች እያየን ነበር። አሁን ለዛ ለጊዜው የዚህ የጥምቀት በዓል ጋብ አድርጎ ሁሉም የጥምቀትን ባህል ሼር እያደረገ ከጫፍ እስከ ጫፍ የተከበረ ባህል ነው። ደስ ይላል። ታቦታቱ እንዲህ ናቸው። ሀገራችንን የሚጠብቋት እንደዚህ ነው። ህዝቡን አንድ እያደረጉ ነው እና ለዚህ ነው ሃይማኖታችን ቤተክርስቲያናችን ለኢትዮጵያ ትልቅ ለሀገራችን አንድነት ለሀገራችን ሰላም ሃይማኖታችንን ለቤተክርስቲያናችን ለመጠበቅ ትልቅ ሚና አላት የምንለው ለዛ ነው። እንግዲህ የፍትሐ ነገሥት ባለፈው የጀመርኩትን ነው የምቀጥለው። ስለ ምጽዋት እንግዲህ ባለፈው ስለ ምጽዋት ከሚናገረው አንቀጽ በተለያዩ ቁጥሮች ናቸው ያሉት። ከዛ ያለውን እቀጥላለሁ። አሁን እንግዲህ የምጀምረው 636 ላይ ነው የምጀምረው። እነዚህ ቁጥሮቹን አልፎ አልፌ ነው ልክ እንደ መጽሐፍ ቅዱስ ምዕራፍ አለ፣ እዚህ ደግሞ አንቀጽ ነው የሚለው። ከዛ ቁጥሮች አሉ እና በነዛ ቁጥሮች በእያንዳንዱ የተለያዩ ናቸውና ይሄ ግን ከሁሉም አንድ ላይ የተያዘ ነው። 600ኛ ሲል ከመጀመሪያው ከኤጲስቆጶስ ጀምሮ ያለው ነው የሚቆጥረው እና እንግዲህ አልፎ አልፎ ያለውን አነሳለሁ። በዚህ አጻጻፉን ባለፈው እንደተነገርኳችሁ በጣም ተገርም ያለው አሁን ዘመናዊ አጻጻፍ እንደሚባለው ማለት ነው። ምክንያቱም
አሁን ዘመናዊ አጻጻፍ ስለ አንድ ነገር ጽፉና ከዛ በኋላ የሚቀጥለው ያ ሶርስ የሚባል ነገር አለ። ሶርሱን እዛው ላይ ወይ በቅንፍ ወይም በትምህርተ ጥቅስ ነው የሚባለው እና በአማርኛ እንጃ በትምህርተ ጥቅስ ነው የሚባለው መሰለኝ። በትምህርተ ጥቅስ ውስጥ ያስቀምጡታና እዛ ላይ ከየት ኤቪደንሱ እንዳመጡት ወይ ቀጥታ ከመጣም ይሄ ማጻጻፉ ልክ እንደዛ ነው። በእያንዳንዱ አንቀጽ ላይ ከተናገረ በኋላ ከየት እንዳመጣው ከሐዋርያትም ከየትም ከተለያዩ መጽሐፍቶች እየጠቀሰ ነው እዛ ላይ የሚያቀርበውና ከየትም የመጣ ሳይሆን ከመጽሐፍ ቅዱስ እና ከሐዋርያት ትእዛዝ የመጣ ሕግ ነው። እሺ አሁን 636 ላይ ያለውን እንነጋገራለን። አሁንም ስለ ምጽዋት ነው። ስለዚህ ለሰው ሁሉ ምጽዋት ከኃጢአት እንድታነጻ በደልን እንድታሰሪ ከክፉ እንድታድን ማመን ይገባዋል ይላል። ምጽዋት ምን ታደርጋለች? ኃጢአትን ታሰሪያለች፣ ከክፉ ሁሉ ታድናለች፣ እግዚአብሔር እንደ ንስሐ ይቀበላታል። ይህም በደንብ እናየዋለን። በእርሷም እጥፍ ድርብ ዋጋ እናገኛለን። እየተቻላችሁ ምጽዋት የማይመጸውቱ ሰው የካህዲያን የክፉ ግብር አበር ነው። ጌታችን ምጽዋት ስጡ ሁሉንም ለእናንተ ንጹሕ ይሁንላችሁ አለ። ሉቃስ 11:41 ሐዋርያትም በድስቅያ 14ኛ አንቀጽ የተናገሩት ይላል። እንግዲህ ምጽዋት የማይመጸውት ሰው ከክፎች ወገን ነው ይላል። ክፉን ይሰራል። ምጽዋት የማይመጸውት ሰው ምጽዋት ሕግ ናት። እንደ ባለፈው እንደተናገርነው ሰው መመጽዋት አለበት። ባልንጀራ እንደራስ አድርገው ውደድ የሚለውን ሕግ መፈጸም የሚቻለው ለድሆች ለተቸገሩ መጽዋትን ማድረግ ሲቻል ነው። ሕግ የሚሰራው ዝም ብሎ አይደለም። ባልንጀራ እንደራስ ዝም ብዬ እወዳለሁ ማለት ሳይሆን ሲቸገሩ በማብላት በማጠጣት ነው ሕግን መፈጸም ይቻላል። ስለዚህ ምጽዋት የማይመጸውት ሰው ከክፉዎች ወገን ነው ይላል። ከእንደገና በሌላው ቁጥር ዳግመኛ ዳንኤል ስለዚህ እንዲህ አለ ይላል። ንጉሥ ሆይ ምክሬን ደስ ያሰኝህ ምጽዋትን በመስጠት በደልህ ለነዳያን በመራራት አመጽህ ይቀርልህ ዘንድ። እንግዲህ ዳንኤል ለንጉሱ ነው ይሄንን የመከረው። እዚህ አንቀጽ ላይ የሚናገረው ምጽዋት ኃጢአት እንዴት እንደምታሰርይ ነው እና ኃጢአትን እግዚአብሔር ይቅርህን ዘንድ በደልንም ይቅርልን ዘንድ ምጽዋትን መጽውት እመክርሃለሁ ይላል። ዳንኤል 4:27 ላይ ማለት። ዳዊትም ለድሃና ለችግሮች የሚራራ ሰው ብፁዕ ነው፣ ከክፉ ቀን እግዚአብሔር ያድነዋልና። እንግዲህ ለድሃ የሚራራ ሰው ብፁዕ ነው፣ ከክፉ እግዚአብሔር ያድነዋል ይላል። መዝሙር 41:1 ላይ ሰለሞንም የድሃን ፍቃድ የሚፈጽም ሰው ግን ዳግመኛም እጥፍ ድርብ ዋጋ ይሰጠዋል። የድሆች ጩኸት እንዳይሰማ ቸርነቱ የዘጋ ሰው ግን እሱም ዳግመኛ በለመነ ጊዜ ልመናው አይሰማለትም። እንግዲህ ለድሆች የሚራራ ሰለሞን ምንድን ያለው? ለድሆች የሚራራ ሰው ለሚሰጥ ሰው በኋላ ዘመን እሱም ችግርና በደል ሲገጥመው ወይም ለእግዚአብሔር ማንኛውንም ጸሎት ሲያደርግ አይሰማለትም። የማይሰማ ሰው ለድሆች የቸገራቸው ሰዎች ሲጠይቁት እነሱን መልስ የማይሰጥ ከሆነ ለእነሱ የማይራራ ከሆነ በኋላም እግዚአብሔር አይራራለትም ለሱ ነው የሚለው። ዘመዶች በሌላው አንቀጽ ስለዚህ ፍጹም ሊሆን የወደደ ሰው ቢኖር ገንዘቡን ሁሉ መመጽወት ይገባዋል። ገንዘብ ሁሉ ለመመጽወት ግን ለሰው ሁሉ አልታዘዘላቸውምና መጀመሪያ ፍጹም ልትሆን ከወደድክ ሄደ ያለውን ገንዘብን ሁሉ ሸጠ ለነዳያን ስጥ ብሎ ጌታችን እንደተናገረው። ይሄ በጣም የሚገርም ነው። ምንድነው? ገንዘብን ሸጦ ሁሉ ለሁሉም ይቻል አይደለም። ያለንን ገንዘብ ሁሉ ሀብት ሸጠን ለድሆች የሚሰጠው ለሁሉም አይደለም። ግን ለብፁዓን ለሆኑት ፍጹማን ለሆኑት ግን
ያላቸውን ሸጠው ነው መከተል ያለባቸው። ለምሳሌ ስለ ምንኩስና ስናወራ፣ ስለ ጳጳሳት ስናወራ እንደ ሐዋርያት ያሉ ናቸው ጳጳሶች። ኤጲስቆጶስ ማለት ጳጳስም ልክ እንደ ሐዋርያት ያሉ ናቸው። ሐዋርያት ለሐዋርያት ያላቸው አንድ ሐዋርያት መሆን ለፈለገ ሰው ያለው ያለህን ሐዋርያት ልትሆን ብፁዕ ልትሆን ብትሆን ያለህን ሸጠ ተከተለኝ እንዳለው ሁሉ እነሱ ብፁዓን ለሆኑ የታዘዘ ሕግ ነው። ሁሉንም ሸጠው ነው ሊከተሉ የሚገባው። ግን ለምዕመናን ግን እንደዛ አይደለም። ለሕጋውያን ግን እንደዛ አይደለም። ካላቸው ላይ እየመጸወቱ እንዲኖሩ ነው እንጂ ያላቸው ሙሉ ፈጽሞ እንዲሸጡ አይደለም። ይሄ ለሕዝቡ የታዘዘ አይደለም። ይሄ ብፁዓን ለሆኑት ለሐዋርያት አይነት ለሆኑት ወይም ለመነኮሳት አይነት ለሆኑት ለነሱ የታዘዘ ነው። ይሄም በማቴዎስ 19:21 ላይ እንደተጻፈው ማለት ነው። ሁለተኛም ጳውሎስ በዚህ ዘመን በስራቸው ተካክላችሁ ኑሩ ብሎ ስለተናገረ ነው። የእናንተ ተረፍ የነዚያ ጎዶሎ ይሞላው ዘንድ ዳግመኛም የነሱ ተረፍ የእናንተን ጎዶሎ ይሞላው ዘንድ ሁለተኛ ቆሮንቶስ 8:14 ነው። ይሄ ምንድነው? ለምዕመናን ግን ምንድነው የታዘዘው? እነዛ ብፁዓን ለሆኑ ለታዘዙት ያላቸውን ሸጠው እንዲከተሉ ነው። ያላቸው ሙሉ ሸጠው ለድሃዎች ሰጥተው ነው መከተል ያለባቸው። እንደ ሐዋርያት እንደ መነኮሳት የሚሰጥ ነው። ይሄ ለመነኮስ ለመመነን ከፈለገ ያለውን ሸጦ ለድሃ ሰጥቶ ይመንናል ማለት ነው። ጳጳስም እንደ ሐዋርያትም መሆን የፈለጉ ብፁዓን ተብሎ የሚጠሉት አሁን እኛ ብፁዓን እንላቸዋለን። ፓትርያርኮቹ ብፁዕ ከሌ ብፁዕ ተብሎ ለመጠራት ያለን ሸጦ መከተል ግን ያስፈልጋል። ለዚህ ነው ለምን ለጳጳሳት ለፓትርያርክ መነኮሳት ለሆኑ ለምንድን ነው ገንዘብ ደሞዝ ያስፈልጋቸው የሚለው ጥያቄ ያለው ከቤተ ክርስቲያናችን ወይም ከፍትሐ ነገሥትም ከሃይማኖታችን ሕግ የወጣ ስለሆነ፣ ምክንያቱም ሐዋርያት ሸጠው የተከተሉ በመሆናቸው ምክንያት ነው ብፁዕ የተባሉ። ስለዚህ ይሄ የሚጠቅሰው እሱን ነው። ግን ምዕመናን ግን እንዴት ነው መኖር ያለባቸው? እኩል ተካክለው መኖር አለባቸው። በምዕመናን ዘንድ የበላይ የበታች ሆኖ መኖር የለበትም። ጎደለው ካለበት ሙሉ የተረፈው ያለበት የጎደለውን ይሞላለታል። በእንደዛ አይነት ኑሮ ነው መኖር ያለባቸው። የክርስቲያኖች ኑሮ መሆን ያለበት እኩል የሆነ ኑሮ ነው እንጂ አንዱ የበላይ አንዱ የበታች መሆን የለበት። አሁን ግን እየታየ ያለው በእኛ እንደዛ አይደለም። አንዱ የበላይ አንዱ የበታች ሆኖ ነው እየኖረ ነው። ጥረታችን ሁሉ አንዱ ላይ ለመኩራት ነው። ሰው ንብረት ማፍራት የሚፈልገው ሌላው ላይ ለመኩራት ኩራቱን ለማሳየት ነው፣ የተቸገረ ላይ ለማሳየት። ምክንያቱም አንዳንዴ ያልተገባ ነገሮች እናያለን። ክርስቲያን ሆነው ግን ያልተገባ ነገር በኢትዮጵያ ውስጥ ያው ሁሉ ድህነት ባለበት 2-3 መኪና መግዛት አስፈላጊ አይደለም። የምንገዛው መኪና በጣም ውድ የሆኑ መኪናዎች ካለን ከትንሿ ጋር እንኳን እኮ ፉክክር እኮ ነው ያዝነው እኛ። ለድሃው መርዳት ሲገባን፣ ለተቸገሩት መርዳት ሲገባን፣ እነሱን ማሰብ ሲገባን በአብዛኞቻችን ፉክክር ነው የምናየው። በእጃችን ከምንይዘው ሞባይል ጀምሮ ፉክክር ነው የምንይዘው። ዛሬ አዳዲስ ሞባይል በወጣ ቁጥር አዳዲስ ለመያዝ እንግዲህ በትንሹ ያልታመነ በትልቁ አይታመንም። በትንሹ እንኳን የምንነገር ሰው ላይ ለመኩራት ነው ጥረታችን ሁሉ፣ ለዛውም የሚያምኑ ክርስቲያኖች ላይ። ይሄ አይገባም። ክርስቲያኖች እንደዛ ነው። ይሄ የአሕዛብ ኑሮ ነው፣ የፉክክር ኑሮ። አእምሯችንን ለመቆጣጠር ነው፣ በሃይማኖት እንዳንኖር። ልክ የጎደለ ነገር ያለ ያስመስለናል። ሰዎች ለቅንጦት ብዙ ገንዘብ ያወጣሉ። ሰው የሚበላው አጥቶ እነሱ ግን ለቅንጦት ለትርፍ ለሆነ ነገር ብዙ ገንዘቦችን ሲያባክኑ ከቤት ላይ ቤት ሲሰሩ 3-4 ቤት ሲኖራቸው ምንም ድሃ የሌለው እያሉ። የክርስትና ሕይወት እንደዚህ አይደል። ከዛ መመለስ ያስፈልጋል። ጳውሎስም የተናገረው እሱን ነው። ጎዶሏችሁ ሙሉ። ክርስቲያን ሊኖር የሚገባው እንዴት ነው? አንደኛው የጎደለው ለመሙላት
የተረፈው ካለ እና በእኩል ኑሮ ነው መኖር ያለባቸው። አንዱ ደሃ አንዱ ሀብታም የሚለው ነገር በክርስቲያኖች ዘንድ መኖር የለበትም። ስለዚህ ይሄን ማሰብ ያለብን ምንድነው የሚያስተካክለን? ምጽዋት ነው። በተቸገሩት ስንረዳ ባለፈው እንደተነጋገርነው በዚህ ላይ እንደተጠቀሰው አስበን ነው መሆን ያለበት። በጋራ ወይም በግልም ቢሆን አስበን። ድሃ የሚባል ነው ችግረኛ የሚባል ነገር አይኖርም ነበር። እስቲ ብዛታችንን አይተነዋል አለ ጥምቀት ላይ ምን ያክል ብዙ እንደሆነ። ያ ሁሉ እኮ ትልቅ አቅም ነው እኮ በዛ መስራት ምንችል። የሰው ኃይል አለን፣ ገንዘብ አናጣም። እኩል የምናስብ ከሆነ ገንዘብ አናጣም። ሁላችንም አንድ ለመሆን ችግራችን ለማስወገድ ለመረዳዳት ችግር አይገጥመንም ነበር። ግን ዛሬ ገንዘባችንን የት እናጥፋው ብላ የምንሉ ሰዎች አሉ። በገንዘባቸው ኃጢአት የሚገዙበት አሉ። በገንዘባቸው ልጆቻቸውን አውሬ የሚያደርጉበት አሉ። የሚያደርጉበት ጠፍቷቸው ገንዘብ እና ክርስቲያኖች እንደዛ ኑሮ ነው አይገባም። ካሁኑ ማሰብ ይኖርብናል። የጋራ ኑሮ ነው መኖር ያለብን። ለብቻ ብለን የምንኖረው የለም። አንዳቶቻችን እንደዛ ነው በቃ። ወይም ክርስትናን ስናስብ ለራሳችን የተመቸ አይነት ኑሮ ከሱስ ለመጠበቅ ከተለያየ ነገር ትምህርታችን የተሳካ እንዲሆን ከዛ ዶክተር መባል ምን መባል ከዛ በኋላ ለብቻችን ኑሮ መኖር ልጆቻችንን ልጆቻችንን ይዘን በቃ እኛ ብቻ አድርገን ለመኖር ነው የምንፈልገው ብዙዎቻችን። ያ አይደለም። የጋራ ኑሮ ለብቻ መኖር የለም በክርስቲያን። ድሮማ በመጀመሪያዎቹ ክርስቲያንም አንድ ላይ ነበር እኮ የሚኖሩት። ገንዘባቸውን ሰብስበው በአንድ ላይ ያወጡና አንድ ላይ ነበር የሚኖሩት የመጀመሪያዎቹ ክርስቲያን። እና አሁንም ለብቻዬ ብሎ ነገር የለም በክርስትና የጋራ ኑሮ ነው። ለዛውም መምህር ፍሳም በህይወት የሉም። ያው በስጋ ተለይተውናል። ሲያስተምሩ ምንድነው የሚሉት? ሰላምታ እንኳን የምትለዋወጥበት ዋናው ምክንያት ደህንነትን ለመጠየቅ ነው። ዋናው ነገር እንደምን ደህና ነህ የሚባለው ለዛ ነው። መግቢያ እንዲሆነው ነው። ያኛው ደፍሮ እንዲነግረን እና የእኩል ኑሮ ነው። ድሮ አባቶቻችን የእኩል ኑሮ ነበር የሚኖሩት። ይሄን ያክል የተለያየ አይነት ኑሮ አልነበረም የሚኖሩት የነበረው። ተመሳሳይ የነበረ ኑሮ ነው ያላቸው። እና ታች አሁን የሚበላው ያጣለ ላይ ደግሞ ገንዘቡን የት ላድርገው የሚላል። እንደዚህ አይነት ኑሮ በክርስቲያኖች ዘንድ ሊኖር አይገባም። ይሄን ነው መሆን ያለው። ሌላው ቁጥር ላይ ለወንድምህ በምጽዋት ሁሉ ጊዜ አትዘን ይላል። ሐዋርያው እንዳለ ከናንተ ወገን ሰው ሁሉ በልቡ ያሰበውን ያድርግ፣ በቅሚያ በማሳዘን የሚሆን አይደለም፣ በደስታ የሚሰጠውን ስጪ፣ እግዚአብሔር ይወደዋልና። ዳግመኛም ሁሉ ለእያንዳንዱ በባለ ፍቅር ከሌለኝ የተጠቀምኩት የለም አለኝ። አንደኛ ቆሮንቶስ 13:3 ላይ ነው። ይሄ ምንድነው? በምንሰጥበት ጊዜ በሐዘን መሆን የለበትም። ደስ እያለን ነው መስጠት ያለብን እንጂ በሐዘን ልንሰጥ አይገባም። ያለበዛ ዋጋው ከኛ አይኖርም ነው የሚለው። ሌላው ቁጥር ላይ ድሃውን ከቤትህ ደጃፍ አታሳድደው፣ ከንግግሩ የተነሳ ቸል አትበለው፣ አትቆጣው፣ አታቃለው፣ ታረጋጋው፣ ደስ ታሰኘውን ዘንድ አንተም እግዚአብሔር ደስ ያሰኝ ዘንድ ከልብህ አክብረው እንጂ በማዕድህ ጊዜ አንተ ጋር አስቀምጠው፣ በምትጠጣም ጽዋ አጠጣው፣ አትመካበት ይላል። እንግዲህ ድሃዎችን እንዴት ነው ችግረኞቹን እንዴት ነው ትሪት ማድረግ ያለብን ነው። እዚህ ላይ እንዴት መንከባከብ እንዳለብን በፍጹም ልንንቃቸው እንዳይገባ፣ ልናሳዝናቸው እንዳይገባ እና ከማዕዳችን እኩል ልናያቸው ይገባ። ይሄን ነው እንግዲህ የሚያሳየው።
ግን አሁን ያለው እውነታ ይሄ አይደለም። አሁን ድሃውን ስናይ አትድረስብን ነገር ነው። አጥሮቻችን ረጃጅም ናቸው በተለይ በኢትዮጵያ ውስጥ እና ችግረኛ እኒ የምን ነው መስለው ብዙዎቻችን ችግረኛ ስናይ ከሩቁ ምን ሸሽም ነው። ግን እንደዛ መሆን የለበትም። ችግረኛው ልናከብረው ይገባል። እንዲያዝን ማድረግ የለብንም። በፍቅር ነው መያዝ ያለባችሁ ነው ትእዛዙ። ይሄ ሊሆን ግድ ነው። በቃ በሃይማኖታችን ይሄ ነው ሊሆን እንጂ ምክንያቱም ክርስቶስ እኮ ነው ራሱ ችግረኛው። ክርስቲያን ማለት ክርስቶስ ነው። ለዚህ ነው ብራብ ያላበላችሁኝ ብጠማ ያላጠጣችሁኝ ያለው። እኛ ክርስቶስን የምንወድ ከሆነ ችግረኞችን መውደድ አለብን። ምክንያቱም ራሱ ክርስቶስ ነው ይሄን ያለን። ብራብ አላበላችሁኝም ነው። ለዛ ሰነፎቹ መጣው የት ተረባየነ የት ተጠምጣየነ ይሉኛል ይላል በዛን ሰሞን። እና የክርስቶስ መራብ የክርስቶስ መጠማት ነው የደሃውን ማየት ያለብን እና በዛ አይነት እይታ አይተን ነው መርዳት ያለብን እንጂ ዝም ብለን ክርስቶስን እንወደዋለን ማለት አይደለም። ሌላው ሐዋርያው በአንቀጸ ቁርባን ከተናገሩት ከክፉዎች እጅ ምጽዋትን ይቀበሉ ዘንድ ይሄ ባለፈው የተናገርኩት ነው። አሁን ያው አንቀጹን ቁጥሩ ላይ እንትን ማለት ይችላልው። ይሄ 646 ላይ ነው እና ሐዋርያትም አንቀጽ ቁርባን ከተናገሩት ይላል ከክፉዎች እጅ ምጽዋት አይቀበሉ ብለው እዘዙ ይላል። ከክፉዎች ምጽዋት የሚሰጡ እኒና ከኛ ይስሙ። ስለዚህ የሌላውያን ሀብት የምትቀበሉ አይደላችሁም። ይህችም ያህሉ መጀመሪያ ናት። ለራሳችሁ የሚቀበሉትን ለተቸገሩትንም የሚያቀብሉትን ወገኖቻችሁ የሚሰጧችሁን በኩራት ነው። ከክፉዎች በመቀበል አትውደዱ። ሁለመናውን የተሰበሰባችሁ ኃጢአታችሁን ብትሆን እንደዚሁ ብታደርግ ሰው ይኖርባት ዘንድ ደግ ነገርን ባይኖር ከእግዚአብሔር ጠላቶች ምጽዋት ከመቀበል ፈጽማችሁ በረሃብ ብትሞቱ ይሻላችኋል። ይኸውም በባልንጀሮቻችሁ መካከል መሳለቂያ መዘባበቻ ይሆናል። ስለ እነርሱ ነቢዩ የኃጢአትን ቅባት ራሴ አልቀባም ብሏል መዝሙረ ዳዊት ላይ እና ምንድነው እዚህ ጋር ከኃጢአተኞች ከክፎች በተለይ ከአረመኔዎች ቤተክርስቲያንን ከሚቃወሙ ሰዎች ገንዘብ ምጽዋትን አትቀበሉ ነው። እንደዛ ከምታረጉ ርዋችሁ ብትሞቱ ይሻላል ነው። ይሄ ባለፈው ከክፎች ምጽዋት መቀበልን አይገባም። ከማያምኑ ከአረመኔዎች በተለይ ጸረ ቤተክርስቲያን ከሆኑ ሰዎች ምጽዋት መቀበል አይገባም። እንደዛ ከምታረጉ ብትሞቱ ይሻላል ነው የሚለው። እና ግን አሁን የሆነ ያለው ይሄ ነው። ብዙ ጊዜ ምጽዋት ቤተክርስቲያንን ለመሳል የሚፈልገው ልክ ምጽዋተኛ ተቀባይ ስትቀበልም ከማንም እንደምትቀበል አድርጎ ነው የሚያሳዩት። ብዙ ጊዜ እየታየ ያለው ማለት ነው። ለቤተክርስቲያን ማሰሪያ ብለው ለተለያዩ ምክንያቶች ለቤተክርስቲያን ገንዘብ ሲሰበሰብ ከማን ነው ገንዘቡ የሚሰበሰበው ተብሎ አይጠየቅም። የፈለገው ሰው አምጥቶ ቢሰጥ ምንም አይመስላቸውም። ከኃጢአተኞች በደለኞች ከኃጢአት በደሎች የሚኮሩ ማለት ነው። ኃጢአተኛ ሲባል ወደ ንስሐ የተመለሰው ማለት አይደለም። እሱማ ብዙዎች እኮ ነቀራጮቹም ወደ ራሳቸው ወደ ንስሐ ተመልሰው ያላቸውን ገንዘብ ለቤተ ክርስቲያን ሰጥተው ለድሆች ሰጥተው የተመለሱ አሉ። ግን በኃጢአተኛቸው የሚጸኑ በኃጢአተኞቹ የሚኮሩ ለምሳሌ በኢትዮጵያ ውስጥ ብዙ የዝሙት ቤት ያላቸው ወይም ሴተኛ አዳሪ ቤት ኃጢአትን በደል የሚሰሩ ባለቡና ቤቶች ከገጠር ሴቶችን እያፈናቀሉ ለዝሙት አዳሪነት የሚያመጡ በደለኞች አሉ። ይህ ኃጢአት የክፋት ስራ ነው። በዛ ኃጢአታቸውም የቀጠሉ ሰዎች ከነዚህ ሰዎች ደሞዝ ገንዘብ ለቤተ ክርስቲያን መቀበል ኃጢአት ነው፣ በደል ነው፣ መቀበል አይገባም ነው። ይሄ ኢትዮጵያ ውስጥ ልክ እንደ ስራ ነው የሚታየው። ኃጢአት፣ በደል፣ ዝሙትን የሚያስፋፉ ሕፃናትን ድሃዎችን እያመጡ በገንዘብ እያያዙ ይሄ ነው እየተደረገ ያለው ከተማችን ውስጥ አገራችን ውስጥ እንዳለ
ማን ነው ሴተኛ ዳሪ ቤት ያለው? ሴቶቹ ለዝሙት አገልግሎት የሚያውል ማን ነው? ባለቤቶች፣ የቡና ቤት ባለቤቶች ማን ናቸው? እነዚህ ሰዎች፣ እነዚህ በደለኞች ለቤተ ክርስቲያን ገንዘብ እንዲሰጡ ከነሱ ገንዘብ መቀበል አይገባም። ሰዎች ገንዘብ አምጥተው ሲሰጡ እንዲያደረጉ ሲባል ሰዎች በእነሱ ስራ ራሱ ይሰናከላሉ። ትክክለኛ ለጅመንት ይሰጣል። ህጉን የሚያረጉት ስራ ትክክለኛ እንደሆነ አድርጎ ይወሰዳል። ማን ይገጽታቸው? እነዚህን ሰዎች ማን በደል መሆኑን ይንገራቸው? ቤተክርስቲያን ከነሱ ገንዘብ የምትቀበል ከሆነ ገንዘብ የምትሰበስብ ከሆነ ስለማቅ ነው እንደዚህ የሚያረጉ ሰዎች እንዳሉ። አንደኛ ለቤተክርስቲያን የሚሰጡ አስመስለው ራሳቸውን ማሳየት ይፈልጋሉ። ቤተክርስቲያን ወዳዶች፣ ሃይማኖት ወዳዶች አድርገው ራሳቸውን ማሳየት። ባለቡና ቤቶች የስንቱን ህይወት የቀሰፉበት፣ የስንቱን ህፃናት እያመጡ ህይወታቸውን የሚያበላሹበት፣ ዝሙት ራሱ ኃጢአትን ማስፋፋት ተገቢ አይደለም። ኃጢአት ነው አይደል እንዴ? እንደዚህ አይነት ባለቤቶች ክርስቲያን መስለው የሚታዩ አሉ። ከነዚህ አይነት ሰዎች ገንዘብ መቀበል አያስፈልግም። ባይሰጡ ቢቀር ይሻላል። ለምንም አይነት አገልግሎት ኃጢአተኛ ሲባል በኃጢአቱ የሚኮራ በዚህ በበደሉ የሚኮራ ማለት ነው እንጂ በኃጢአቱ የሚጸጸት ማለት አይደለም፣ የሚመለስ አይደለም። አትፍረድ የሚለው እሱ ላይ ነው። ብዙዎቹ ሊያምታቷት ይፈልጋሉ። አትፍረድ ያለው ሰው ወደ ቤተ ክርስቲያን ሲመጣ በደለኛ ነኝ ኃጢአት ሰርቻለሁ ብሎ ሲመጣ አንተን እግዚአብሔር ይቅር አይልህም ብሎ ማለት ይሄ ተገቢ አይደለም። እግዚአብሔር ነው የሚፈርደው። አንተ ይሄን ስታረግ ነበር፣ ክፉ ስታረግ ነበር፣ በደል ስታረግ ነበር፣ ስለዚህ አንተን እግዚአብሔር ንስሐን አይቀበልም የሚሉ ሰዎች አሉ ብለው ከቤተ ክርስቲያን የሚገፏቸው ሰዎች አሉ። ይሄ ተገቢ አይደለም። ኃጢአት ትልቅ በደል ነው እያለን ነው በኃጢአታቸው የሚኮሩት። አሁንም በዛ ስራ የቀጠሉት ሰዎች ግን ልንገጽሳቸው ይገባል እስኪመለሱ ድረስ። ብንገጽሳቸው እኮ ለነሱ ጥቅም ነው እንጂ አይጎዱም እኮ። ከነሱ ገንዘብ መቀበል አይገባም። ከማያምን ሰው ዝም ብሎ ገንዘብ የሚሰበስቡ አሉ። በቃ አምጡ እያሉ ይሄ ምን ያመጣል? ያው ከእግዚአብሔር ጠላቶች ምጽዋትን ከምትቀበሉ ፈጽማችሁ በረሃብ ብትሞቱ ይሻላል። ይሄውም በባልንጀሮቻችሁ መካከል መሳለቂያ መዘባበቻ ይሆናል ብሎ ተናገረ። እንግዲህ ይሄ ነው አንቀጹ የሚለው። ሌላው ከዛ የሚቀጥለው ላይ ከናንተ ወገን ሁሉን ለእያንዳንዳችሁ የምትፈተኑ ሁኑ፣ በስራው ሁሉ በቀና ስራ ጸንቶ የሚኖረውን ተቀበሉት። ዳግመኛም አለ ከማትወዱት ይኸውም ከማያምን ከኃጢአተኛ ሰው ስለ ችግር የምትቀበሉ ከሆነ እንጨት ገዝታችሁ አንድዱበት ይላል። ባልቴቶች እናት አባት የሞቱባቸው ከነሱ እንዳይወስዱ በማይገባው ገንዘብ መብል መጠጥ ይገዙበት ዘንድ እንዳይተው ይላል። ይህ የኃጢአተኞች ገንዘብ በእሳት ሊቃጠል ይገባል፣ በምዕመናን በቅዱሳን ምግብ አይሆንም ይላል። ለምዕመናንም ለቅዱሳንም ምግብ መሆን የለበትም። ይሄ ከሚሆን ባልቴቶቹ ተቸግረው በችግራቸው እንኳን ቢቀበሉ ያ ገንዘብ ሰብስበው እንጨት ገዝተው ያቃጥሉት ነው የሚለው። በጣም በኃጢአት የተሰበሰበ ገንዘብ፣ በበደል የተሰበሰበ ገንዘብ ለእናንተ ምጽዋት ሊሆን አይገባም። ለቤተ ክርስቲያንም ለምዕመናንም ምጽዋት ሊሆን አይገባም። ያ ሰው የሚያመጣላችሁ ሰው ራሱ በደለኛና ኃጢአተኛ መሆኑን ካወቃችሁ ገንዘቡን አትቀበሉት፣ ያን ገንዘብ ወስዳችሁ አቃጥሉት ነው የሚለው። ይሄ ነው እንግዲህ የቤተ ክርስቲያናችን። ይሄን ለዚህ እኮ ነው ብዙ ርኩሰት። ለምንድን ነው እግዚአብሔር እንደዚህ የሆነው? እስቲ በሀገራችን ውስጥ የሚሆነው የስደቱ በአሕዛብ እጅ የወደቅ ነው በምንድን ነው?
ለምንድነው የተራደነው? ለምንድነው ለአሕዛብ ባለንበት ዘመን ላይ ባሪዎች ሆነው የመጨረሻ የተዋረድን እኮ ኢትዮጵያውያን ከምንም በላይ በዓለም ላይ የተዋረደ ህዝብ ነው። ይሄን ወቁ። በአሁን ሰዓት ከመጀመሪያው ክብር የአሁኑ ውርደት። መጀመሪያማ ኢትዮጵያውያን አማልክት ነበሩ። በጥንት ታሪክ በግሪካውያን ዘመን አማልክት ነበሩ፣ ይመለኩ ነበር። ይሄን ነው የምነግራችሁ። ኢትዮጵያውያን የሚመለኩ አማልክት ነበሩ በድሮ ጊዜ ከስራቸው፣ ከደግነታቸው፣ ከሩሩነታቸው የተነሳ የጥንት ጸሐፊዎች የሚሉት ይሄን ነው እና ሄሮዶቶስ የሚሉት ይሄንን ነው። ልክ እንደ ሙሴ ማለት ነው። ሙሴ እግዚአብሔር ምን ብሎታል? አንተ ለእስራኤላውያን አምላካቸው ነህ ብሎታል። በኋላ እኮ መቃብሩን የሸሸጉት እኮ ለዚህ ነው። በመላእክት እንዲቀበሩ ያደረገው እስራኤልያን የሙሴን አጽም አውጥተው እንዳያመልኩት ተብሎ ነው እኮ በመላእክት እንዲቀበሩ የተደረገው ሙሴ። ሙሴ ለእስራኤላውያን አምላካቸው ነበር። ለዚህ ነው የአምላኮች አምላክ ምንድነው? ለምንድን ነው የአምላኮች አምላክ የሚባለው በጸሎት ሃይማኖት ላይ? ምክንያቱም ከስራቸው ከደግነታቸው የተነሳ አምላክ የተባሉ ህዝቦች ስላሉ፣ ሰዎች ስላሉ። ስለዚህ ሙሴ ለእስራኤላውያን አንተ አምላካቸው ነህ ብሎታል። ከስራው የተነሳ ከርህራሄው የተነሳ በጣም ፍቅር ነበረው ለልጆቹ፣ ለእስራኤላውያን ለወገኖቹ በጣም የሚወዳቸው ስለሆነ እኔን ሁላ ከህይወት መዝገብ አጥፋኝ ስላለ ልክ እነዚህም ኢትዮጵያውያን በደግነታቸው ሙሴ ማለት እኮ ለኢትዮጵያውያን የሰገደ ነው አይደል እንዴ? ሙሴ ለኢትዮጵያዊው ለዮቶር እኮ ሰግዶለታል። ምን ያክል ለእስራኤላውያን አምላካቸው ነው የተባለው ሙሴ ግን ለዮቶር ሰግዶለታል። ዮቶር እንደሚለውም አድርጓል። ኢትዮጵያዊው ራሳቸው ሙሴን እስራኤላውያንን እየመራ ይወስድ የነበረው የዮቶር ልጅ የነበረው ነው። የሲፓራ ወንድም ማለት ነው። እሱ ነው እስራኤላውያን እየመራ ታቦቱ የምታርፍበትን ቀድሞ እየሄደ ቦታውን እያስተካከለ ይመራቸው የነበረ እሱ ነበር። ሙሴ አንተ ለእስራኤል አምላካቸው ከሆነ እነሱማ እንዴት ሊሆን? አሁን ግን የመጨረሻው ውርደት ላይ ነው ያለነው። እግዚአብሔርን ስላላመነ በእግዚአብሔር ሕግ ስላልሄደን በዓለም ላይ ተዋርደን ያለነው። አረቦች እንደፈለጉ የሚጫወቱብን ነውና ይሄ መቀበል ያስፈልጋል። እግዚአብሔርን ስለተውን ነው። ድሮም ያከበረን እግዚአብሔር ነበር። አሁንም የእግዚአብሔርን ሕግ ስለተውን ነው። እንግዲህ ይሄ ስለ ምጽዋት የተናገርኩት አንቀጽ በዚህ ልጨርሰው። አለ ብዙ ያው ራሳችሁ አንብቡት። ብዙ ጊዜ ተመሳሳይ ስለሆነ ነው እኔ ተውኩትና ሌላኛው አንቀጽ ደግሞ በምጽዋት ገንዘብ ስለሚሾሙ ሰዎች፣ ያኛው ስለ ምጽዋት ነው። በምጽዋት ገንዘብ የሚሾሙት ሰዎች እነማን ናቸው የሚለው ነው። ይሄንንም አልፌ ነው የምናገረው። በምጽዋት ገንዘብ በቤተ ክርስቲያን ገንዘብ በመባዋ ላይ ስለሚሾሙ ከክፉ መስጠት ስለሚገባቸው በእርሷም ስለሚሆነው ሁሉ ይላል። መስጠት ስለሚገባቸው ስለሚሾሙት ስለ ሁሉ ነገር ነው የሚናገረው። በጣም ወሳኝ የሆነውን እያለፍኩ መናገር ጥሩ ነው። ምክንያቱም አንዳንዴ በጣም የሚገርም ነገር ስላለ ማለት ነው። ምን ያክል ከቤተ ክርስቲያን ሕግ የራቅን እንደሆነ ስርዓቱ ሁሉ እንዳለ ነው የሚያሳየው። ኤጲስቆጶስ በቤተ ክርስቲያን ውስጥ ያለውን ሁሉ ይወቅ ይላል። ኤጲስቆጶስ በቤተ ክርስቲያን ያለውን ሁሉ ከእርሷም ጥቅም ያገኝ ዘንድ ምንም ድሆች ቢሆኑ የቤተ እግዚአብሔርን ገንዘብ ለዘመዶቹ ይስጥ ዘንድ የሚወዱ ከሆነ በቤተ ክርስቲያናት ሰዎች ምክንያት በቤተ ክርስቲያን ገንዘብ ሊነግድበት አይገባም ይላል። ምንድነው? ኤጲስቆጶሱ እንዳለ የቤተ ክርስቲያን ንብረት ይወቅ። በቤተ ክርስቲያኑን የሚያዝባት የሚሰራባት እሱ ነው፣ አስተዳዳሪ ማለት ነው ኤጲስቆጶስ። እና ግን ለዘመዶቹ ምንም ችግረኛ ቢሆኑ አሳልፎ ቢሰጥ ወይም ሊነግድበት ቢሞክር በቤተ ክርስቲያን ገንዘብ ይህን ባይተው ለእርሱ ምግብ የሚያወጣ
ለቤተሰቦቹ ለቤተሰቡም ቢያወጣ የቤተ ክርስቲያን ገንዘብ ለቀሳውስት ለዲያቆናት ባያሳያቸው ከቤተሰቡ ጋር የተለየ ይሁን ይላል። ከቤተሰቡ ጋር ከቤተ ክርስቲያን ይለይ ነው። እንደዚህ አይነት ነገሮችን ባያረግ ማለት ለመነገድ ቢሞክር ለቤተሰቦቹ መርዳት ቢሞክር ኤጲስቆጶሱ እና ለሚሰራበትን ስራ የቤተ ክርስቲያን የሚያገለግለውን ስራ ገንዘቡን ለካህናትና ለዲያቆን ባያሳይ ከቤተ ክርስቲያን የተለየ ይሁን ይላል እስከ ቤተሰቦቹ። ነገር ግን ቄሱ ወይም ዲያቆኑ አይውጣ ከቤተ ክርስቲያን አይለይ። ስለዚህ ምዕመናን እንዳይጠራጠሩ ይላል። ምን ማለት ነው? ቄሱ እንደዚህ አይነት በደል ቢሰራ ወይም ዲያቆኑ እንደዚህ አይነት ቢሰራ ከቤተ ክርስቲያን ይውጣ የሚል አይውጣ። ኤጲስቆጶሱ ግን ይሄን ቢያደርግ ከቤተሰቡ ጋር አብሮ ከቤተ ክርስቲያን የተለየ ይሁን ተወግዞ ይለይ ማለት ነው። ካህንና ዲያቆን ግን አይለይ ይላል። እንደዚህ አይነት ነገር ቢያደርግ ምን መሆን አለበት? ፍርዱ አለ እዚህ ጋር ማለት ነው። የቤተ ክርስቲያን ገንዘብ በታወቁ ቀሳውስት ዲያቆናት ዘንድ የታወቀ ይሁን። ዳግመኛ ኤጲስቆጶስ ገንዘብ እንደዚሁ ነው። ኤጲስቆጶስ ቢሞት ገንዘቡን የታወቀ የቤተ ክርስቲያን ገንዘብ ከነርሱ ወገን ምንም አይጥፋ ይላል። ኤጲስቆጶስ ለምሳሌ አሁን በአሁኑ አሰራር እንግዲህ በመናሰው ባጀት ተበጅቶ ለቤተ ክርስቲያን አገልግሎት ስራ በሚሰራቸው ስራዎች ላይ ቢሞት ገንዘቡ የታወቀ ይሁን። ቢሞትም ወደ ቤተ ክርስቲያን ምንም ገንዘብ ምንም አይጥፋ ነው የሚለው። እንግዲህ የምጽዋት ገንዘብ ነው። ለቤተ ክርስቲያን የሚሰበሰብ ምጽዋት ማን መያዝ አለበት? ምን መሆን አለበት የሚለው። የእግዚአብሔር ቤተ ክርስቲያን ገንዘብ ሁሉ እንደ ልብስ፣ እንደ ገንዘብ ወይም እንደ እርሻ ወይም እንደ ወይን ቦታ እንደ ከብት ያለውን ይህን የመሳሰሉት ሁሉ እግዚአብሔርን በሚፈሩ ሰዎች በምዕመናን እጅ የተጠበቀ ይሁን ይላል። የቤተ ክርስቲያንን ማንኛውም ገንዘብ እርሻም ቢኖር በጥንት ጊዜ እርሻም እዚህም ኢትዮጵያ ውስጥም አለ። በእርሻ ምናምኖች አሉ የቤተ ክርስቲያን ንብረት ሆነ የወይን ቦታ ይላል። የትኛውን ማየ ከብቶችም ገንዘብ ምንም ይሁን በማን እጅ ይያዝ? በምዕመናን እጅ። ምዕመናን የቤተ ክርስቲያንን ገንዘብ የመያዝ ኃላፊነት አለባቸው። ምዕመናን ይይዛሉ። ኤጲስቆጶሱ ደግሞ ምን ያደርግበታል? ይሰራበታል። የመንፈሳዊውን ስራ ለቤተ ክርስቲያን የሚገባውን ስራ ይሰራል። ዲያቆናት፣ ካህናት ገንዘቡን ከኤጲስቆጶሱ ይቆጣጠራሉ፣ ያያሉ፣ ይከታተላሉ። ማሳወቅ አለበት ኤጲስቆጶሱ የሚሰራው ማለት። ምዕመናን ደግሞ ገንዘቡን ይይዛሉ፣ በእነሱ እጅ ይሁን ይላል። የተጠበቀ ይሁን። ካህኑ ወይም ሌላው ከእሱ ገንዘብ ከእሱ ገንዘብ ለመሸጥ ቢደፍር ከሸጠበት ይህንን ገንዘቡን ገዝቶ የያዘው ይመልስ። ይሄን ቢያደርግን ለምሳሌ ካህኑ የቤተ ክርስቲያን ንብረት ተቀብሎ ቢሸጥ ወይ የሆነ ነገር ቢያደርግ ገንዘቡን ይመልስ ነው የሚለው። የሸጠው የቤተ ክርስቲያን ገንዘብ ወደ ቤተ ክርስቲያኑ ባይመልስ ቅጣታችሁ በኤጲስቆጶስ ስልጣን እጥፍ ድርብ ይክፈል ዘንድ ነው። እግዚአብሔር በመፍራት እንደታየ ይፍረድ ይላል። ኤጲስቆጶሱ ይፍረድበት፣ እጥፍ ድርብ ይፍረድበት ይላል። ወይም ኤጲስቆጶሱ እግዚአብሔርን በመፍራት እንደታየው ይፍረድበት፣ ባይመልስ ገንዘቡ ቅጣት አለው ማለት ነው። እና ዲያቆናት ወይም ካህናት አውጥተው ዝም ብሎ የቤተ ክርስቲያን ንብረት መሸጥ መለወጥ ወይ መሬት ምናምን አይችሉም። አሁን ግን የሆነ ያለው እንደዛ አይደለም። ኢትዮጵያ ውስጥ ጭራሽ ምዕመናን ያስከበሩትን መሬት የቤተ ክርስቲያን መሬት ቆርሰው ወስደው በግላቸው ንብረት ቤት ሰርተውበት ህንጻ ሰርተውበት መልሰው ያን ህንጻ እንደ ቤት አድርገው የሚሸጡ ናቸው። አሁን አዲስ አበባ ውስጥ ያለው ይሄ ነው። የቤተ ክርስቲያን ንብረት ተዘርፋለች እንዳለ ቤተ ክርስቲያን። ምክንያቱም ምዕመናን ስለማይቆጣጠሩ ምዕመናን ኃላፊነት እንዳለባቸው ስላልተነገራቸው ወይም ኃላፊነት አለብን ብለው ስለማያውቁ ህጉን ስለማያውቁ ምን ያክል ኃላፊነት እንደተሰጣቸው ስለማያውቁ ይሄን ነው ያየነው። በሌላው ክፍል ደግሞ ሁለተኛ ክፍል ወደ ቤተ ክርስቲያን በሚገቡና ከርሷም በሚመጣ ገንዘብ ላይ
ሹም ይሹሙ ዘንድ ለህመምተኞች። ይሄ ደግሞ ምንድነው? ኤጲስቆጶሱ ቤተክርስቲያን በአገልግሎት ማለት ነው። ያው እንግዲህ በአሁን አባባል ባጀት ከቤተክርስቲያኗ ንብረት ባጀት ወይ ገንዘብ ባጀት ይኖረዋል ስራውን የሚሰራበት ማለት ነው። ከዛ ስራውን ሊሰራ ሲል ሹመት ይሾማል። ለምንድን ነው ሹመት የሚሾመው? በጣም ወሳኙ ነገር ይሄ ነው። ለምንድን ነው የሚሾመው? ገንዘብ ላይ ሹም ይላል ዘንድ ለህመምተኞች ለእያንዳንዶች ቦታ ይለዩ ዘንድ አገልጋዮቹን ይሾሙላቸው። ለህመምተኞች ቦታ ይለዩ ዘንድ አገልጋዮቹን ይሾሙላቸው ይላል። ምንድነው? ለታመሙ ሰዎች መጠጊያ። ቤተክርስቲያን ዋናው ስራዋ ምንድነው? የታመሙትን ሰዎች ማስጠጋት ነው። ለነሱ ቦታ መፈለግ ነው። ይሄን የሚያመቻች ሰው ይሹም ይላል። ለቤተ ክርስቲያን ሁሉ ጠባቂ፣ ዳግመኛም የሚወጣውን የሚገባውን ገንዘብ ይቆጣጠር ዘንድ ሹመትን ይሹም። ከእንደገና ደግሞ ሌላ ሹመት ደግሞ አለ። ምንድነው? ገንዘቧን የቤተ ክርስቲያኗን ገንዘብ የሚቆጣጠር ወይም እሱ በተሰጠው ባጀት ላይ የሚሰራውን ስራ ልክ አካውንታንት በሉት እንደዛ ይሹም ይላል። ከነርሱ ወገን ለመጠበቅ ከሹሞቹ ወገን ለእያንዳንዱ ይለይ የሚገባ በእግዚአብሔር አጋዥነት ይሾም ዘንድ አንዳሉ እንኳን የጌታችን ወርቅ በቀረበ ነገር ነግዶ አንድም ወይም ይሄ ምንድነው? ሌላው የቤተ ክርስቲያንን ንብረት እንግዲህ በሚሰራበት ጊዜ ያው ማትረፍ አለባቸው ነው የሚለው። ለቤተ ክርስቲያን አገልግሎት ማለት ያ ገንዘቡ ለበጎ ስራ ውሎ ትርፍን ማትረፍ አለበት ብሎ በማቴዎስ ወንጌል የተናገረውን ነው የሚጠቅሰው። በሌላው ቁጥር ላይ በሀገሩ ሁሉ ለእያንዳንዶቹ ለድሆች ለህመምተኞች ማደሪያ ይለይ። ኤጲስቆጶሱም ጠባዩ ያማረውን አገሩ ሩቅ የሆነውን ስደተኛው መነኩሴ ይምረጥ፣ ከዚያችን ቦታ ይሹመው ይላል። ምንድነው? ይሄም ቅድም እንዳልኳችሁ ነው። ለእያንዳንዶች ለድሆች ለህመምተኞች ለድሆችና ለህመምተኞች ማደሪያ ይለዩ ይላል። እንግዲህ ይሄ በአንድ ቤተክርስቲያን ነው። አንድ ቤተክርስቲያን ምን ማድረግ አለባት? ለድሆችና ለህመምተኞች ቦታ ታዘጋጅ። ለምሳሌ አንድ ቤተክርስቲያን ራቅ ያለ ቦታ አንድ ቤት ገዝቶ ወይም ህንጻ ሰርቶ ለድሆች የሚኖሩበት ለህመምተኞች የሚኖሩበት ቦታ ያዘጋጅ ነው። ይሄንንም እንዲያስተዳድር ከሩቅ ሀገር ስደተኛ የሆነ መነኩሴ ይምረጥ። ማን ነው? ኤጲስቆጶሱ ይምረጥና በቦታው ላይ ይሹም፣ እንዳስተዳዳሪ አድርጎ ማለት ነው። መነኩሴ ከመነኮሳት ወገን የሆነውን ይሹምና በዛን የበጎ አድርጎት የሚደረግበት ማለት ድሆች የሚኖሩበት በሽተኞች የሚታከሙበት ቦታ ወይም ቤት ይስራ ነው የሚለው። እንግዲህ አሁን እኛ በእያንዳንዱ ቤተክርስቲያን ይሄ ያለው እኛ ራሳችን እንድንታዘብ ነው። ቤተክርስቲያን አሁን ያለው ስራ ምንድነው እየተሰራ ያለው ቤተክርስቲያን ውስጥ? ይሄንን እንድናውቀው ነው። ምን ያክል ከህግ ውጪ እንዳለን ነው የሚያሳየው። እና የትኛው ቤተክርስቲያን ነው የድሆች መጠጊያ ቤት ያለው? የትኛው ቤተክርስቲያን ነው የህሙማን የታመሙ ሰዎች የሚታከሙበት ወይም የሚያርፉበት ወይም እንደ ክሊኒክ ያለ ነገር ያለው ቤተክርስቲያን የትኛው ነው? መጀመሪያ ሊሆን የሚባለው ይሄ እኮ በ14ኛው ክፍለ ዘመን የነበረ ህግ እኮ ነው። በእነ አፄ ዘርዓ ያዕቆብ ጊዜ የወጣ ህግ እኮ ነው። እነሱ በዛን ወቅት ይሄን የመሰለ ህግ ሲወጣ እንዴት ነው በአሁን ሰዓት ብዙ ነገር በተመቻቸበት ይሄን ስራ መስራት የሚያቅተን? ይሄ ሃይማኖታዊ ስራ ዋነኛው ይሄ ነው። ምክንያቱም ፍቅረ እግዚአብሔር ነው። ፍቅረ ቢጽና ፍቅረ እግዚአብሔር ከሁሉ የሚበልጥ ነው። እኛ ምን እንሰራለን? ሱቅ መሸጫ፣ ቤተክርስቲያን ገቢ ማሳደጊያ፣ ልማት ምናምን እንላለን። ከየት እንዳመጣ ነው አይታወቅም። ያ ሁለተኛ ነው። መጀመሪያ መስራት የሚገባን ለድሆች መኖሪያ፣ ለህሙማን የሚታከሙበትን ነገሮች መፈለግ የነበረብን። ይሄ የሚለው እንግዲህ የቤተ ክርስቲያን ህግ ነው።
ከሀገሩ መነኩሴውን ይሹምበት ይልና ከሀገሩ አይለይ የሚኖሩበትን ቤት ይቀበል በውስጡም አገልጋዮችን ምንጣፎችን ለሕመምተኞች እና ለድሆች የሚያስፈልጋቸውን ሁሉ በሰፊው ያዘጋጅ። የቤተ ክርስቲያን ገንዘብ ጥቂት ቢሆን ዘወትር ከሰው ሁሉ እንደ ችሎታው መጠን የምዕመናን ምግብ ይሰብስብላቸው። ስለዚህ ብዙ ኃጢአት ይሰረያል፣ ለእግዚአብሔር መስዋዕት ይሆናል ይላል። መቼለት የተነጋገርነው ነው ይሄ ሰንበት ተማሪዎች ይሄን ያዘጋጁ ያልኩት። ከዚህ በፊትም ቀድሜ ተናግሬያለሁ። በአንድ ቤተክርስቲያን ውስጥ ሰንበት ተማሪዎች አገልግሎት ማለት መዘመር ማለት መንፈሳዊ አገልግሎት አይደለም። ይሄን ወቁ። መንፈሳዊ አገልግሎት ምጽዋት ነው። ይሄ ህግ ያለው ከምጽዋት ከመንፈሳዊ አገልግሎት ነው። ከፍትህ መንፈሳዊ ነው። ምክንያቱም መንፈሳዊ አገልግሎት የምንላቸው ዋናው የተራበ ማብላት ጠማማ ማጠጣት ነው። ባልንጀራ እንደራስ አድርገው ውደድ ነው። ስለዚህ ሰንበት ተማሪዎች መስራት ያለባችሁ ዋናው ነገር ይሄንን ነው። መዘመር ቢሆንማ የሙሴ እህት እኮ በኋላ ባልተቀሰፈች ነበር እኮ። የሚያጸድቅ ቢሆን ኖሮ ተቀስፋለች አይደል? ኢትዮጵያዊቷን በመቃወሟ የሙሴ ሚስት በመቃወሟ እኮ እግዚአብሔር ቀስፏታ በለምጽ መቷታል እኮ። ያ አይደለም ዋናው ባልንጀራ ምንድነው? እሷ ያላረገችው እንደራሷ አርጋ አልወደዳቻትም። ኢትዮጵያዊት ናት ብላ ያገባው ኢትዮጵያዊት ነው ናቀቻት። ስለዚህ እግዚአብሔር በለምጽ መታት ይላል። ዋናው የወደቁትን ማንሳት ነው፣ ወገኖቻችን ማንሳት ነው። ስለዚህ በአንድ ግለሰብ እየተሰራ አይደለ ወይ? እነዚህ የወደቁትን አንሱ ምንላቸው ማህበሮች አንድ ግለሰብ ነው አውቀዋለሁ ነው እሱ ኪዳነ ምሕረት ጋር ደሃዎችን እየሰበሰበ የተራቡትን የሞተን የታመመን የወደቀን አንሱ የሞተን ቅበሩ የሚል ማህበር የመሰረተው አንድ ብቻውን የነበረ ነው። በዘበኝነት ስራ የሚሰራ የነበረ ሰው ነው አውቀዋለሁ በደንብ። በዘበኝነት አገልግሎት የሚሰራ የነበረ በአንድ ግለሰብ ያ ሁሉ ዛሬ አሁን ህንጻ ሰርቷል አይቼዋለሁ። በኢሳት ቴሌቪዥን ላይ አቀርበውት አይቼዋለሁ። ህንጻ ሰርቶ ምን ብሎ በዘበኝነት የሚሰራ የነበረ ሰው ነው። ቱሪስት ድርጅት ለሚባል ዘበኝነት የሚሰራ የነበረ ሰው ነው አውቀዋለሁ። ደሃዎችን ለብቻው እየሰበሰበ እያጠበ ልብስ እያለበሰ እያበላ እየለመነ ከሰው በአንድ ግለሰብ ይሄ መስራት ከቻለ አንድ ቤተክርስቲያንም ይሄን መስራት እንዴት ያስችላታል? ትምህርት ቤት እያሉ ከሚገነቡ ትምህርት ቤት መንግስት አይገነባም እንዴ? ታክስ እየሰበሰበ አይደል እንዴ? ግዴታው እኮ ነው የመንግስት። ቤተክርስቲያን መጀመሪያ ግዴታዋ መወጣት አለባት። ደሃዎቹ መሰብሰብ አለባት። ለምንድን ነው ክሊኒክ የሌለን በቤተክርስቲያን? ህሙማን የሚታከሙበት ለምንድን ነው የሌለው? ሽማግሌዎች የሚጦሩበት ለምንድን ነው የሌለው? ህግ ያዋል አይደለም ወይ? የእግዚአብሔር ህግ አይደለ ወይ? ይሄ እኮ ነው በደላችን። ያ ስላልሆነ እኮ ነው ይሄ በሰሩት ገንዘብ በሙስና እንደዚህ እየተጣሉ እንደዚህ የተጨመላለቁት። ስለዚህ ምዕመናን ይሄን ግድ ማለት አለበት። ህጉ ይሄ ነው ማለት አለ። ለዚህ ነው ፍትህ ፍርድ ቤት የሚያስፈልጋል። ፍትህ መንፈሳዊ ፍርድ ቤት ያስፈልጋል። ህግ ብቻ ሆኖ ዳኛ ከሌለ ምንም ዋጋ የለውም። ዳኞች የሚያስፈልጋል ለዚህ ነው። ፍትሐ ብሔር ብንሄድ ይሄን አይዳኝልንም። ፍትሐ ነገስቱን እየጠቀስን መናገር የምንችለው ለሃይማኖታችን ይሄን ነው። ቤተክርስቲያናችን ይሄ አልተደረገም ይሄ አልሆነም ብለን መከራከር የምንችለው ይሄ ነው። ለምንድነው እኛ ይሄን የምንሰራው? ለምንድነው ሱቅ ካፍቴሪያ ምናምን መሸጫ ለምንድነው የምናደርገው? ገቢው ለማን ሊሆን ነው? ምን ሊሆን ነው ገንዘቡ? ምዕመናን የሚሰበስቡት ገንዘብስ የት ነው የሚውለው ብለው ምዕመናን መቆጣጠር ያስፈልጋል። ቃለ ዓዋዲው የሚለው ይሄን ነው። ስለዚህ ህጉ የሚለው ይሄን ነው። ስለዚህ ግልጽ ነው እዚህ ጋር የተነገረው። መነኩሴ ሹምበት፣ ለድሆች መሰብሰቢያ፣ ለነሱ ምንጣፍ ያዘጋጅ፣ ምግብ ያዘጋጅ። ቤተክርስቲያኗ እንኳን ገንዘብ ባይኖራት ከድሆች ወጥቶ ይሰብስብ፣ ከህዝቡ ይሰብስብ እየዞረ። ስለዚህ ብዙ ኃጢአት ይሰረያል ይላል። ምክንያቱም ምጽዋት ኃጢአትን ትሰረያለች። ዝም ብሎ ኃጢአት መሰረይ የለም። እኛም ኃጢአትን ስራ ከክፉ እግዚአብሔር ሊያየን የሚችለው እንደዛ መሆን ስንችል ነው። ጸሎታችን የሚሰማው እንደዛ ነው።
ብዙ ጊዜ ጸልየናል። ለምንድነው እግዚአብሔር የማይሰማን እንላለን? ምክንያቱ ይሄ ነው። በቃ ድሆችን እንደራሳችን ስላልሰበሰብን ነው። በቤተ ክርስቲያን የሚገባ ሕግን ስላልጠበቀን ነው። ይሄን ሕግ አይነግሯችሁም ብያለሁ። እነዚህ ስጋውያን የሆኑ ለራሳቸው የቆሙ ሰዎች ይሄን ሕግ አይነግሯችሁም። ምዕመናን ነው ማየት ያለብን። እኛ ለሃይማኖታችን ከቆምን ለመጽደቅ ከሆነ ዓላማችን የቤተ ክርስቲያን ሕግ እንዲጠበቅ ማድረግ አለብን። በተቀነባበረ መንገድ ነው ይሄ ፍትሐ ነገሥት ከኛ ውጪ እንዲወጣ የተደረገው። ምን ያክል ጠንካራ ህዝቦች እንደሆነ ነበር አስቡ። አሁን ጥምቀት ላይ ያዩትን ህዝብ ያስባል። ያ ሕግ በተግባር ሆኖ ቢሆን ኖሮ ቤተክርስቲያናችን በተግባር ያን ሕግ አስፍራ ቢሆን ኖሮ ይሄ ሁሉ ነገር አይሆንም ነበር። በተለይ ሰንበት ትምህርት ቤቶች በዚህ ትልቅ ኃላፊነት አለባቸው። ፕሮግራም አዘጋጅታችሁ የምስካያ ዞና ወይ ድሆችን የእርዳታ ክፍል አዘጋጅታችሁ ገንዘብ እየሰበሰባችሁ ለድሆች መርዳት አያቅትም። የታመመ መጠየቅ አያቅትም። በአካባቢያችሁ በሰፈራችሁ የተቸገሩትን ሄዶ ቤተክርስቲያኗ እንኳን መስራት ባይቻል በየአካባቢው እየሄዱ ደካሞችን ልብሳቸውን ማጠብ፣ ሌሎች እንደሚያደርጉት አሁን በግላቸው ተነሳስተው ሰዎች እንደሚያደርጉት ያን ማድረግ አለባችሁ፣ ግዴታ ነው። ከተቻለ ደግሞ በቤተ ክርስቲያን ውስጥ ለድሆች መጠጊያ ክሊኒኮችን መርዳት የጋራ ኑሮ ነው። ሃይማኖት ክርስትና ማለት በጋራ የምንኖር ኑሮ ነው። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እንግዲህ በዚሁ ደግሞ እንቀጥላለን። እንግዲህ አሁን አንቀጹ በገንዘቡ ላይ ስለሚሾሙት ላይ ነው ያለነው። እንቀጥላለን። እግዚአብሔር የተመሰገነ ይሁን። ስለነበረን ጊዜ መልካም ቀን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን